ወሬን እኮ ቀጥላለሁ አይመለከተኝም። እኔ ደግሞ በዚህ ሁኔታ ውስጥ እንዳምና አጠብቅ። አይሚ ተረጋጊ። አንቺ ምንም አልረጋጋም። ሰው በዚህ ልክ እንደዚህ አይሚ እሷ የምትፈልገው ነገር የምትፈልገው እኮ ይሄንን እኮ ነው። አይሚ እሺ ምንም ትፈልግ ምንም ይሄ ነገር ሳይጣራ እኔ እሱን አላምነውም። እናንተ እያወራክ ያለህ ዋናው አሁን እሷ ቁም ነገሩ ምን እንደሆነ ታውቂያለሽ? ሁለታችሁ ማበጣበጥ ነው አይደል? በቃ ያው ተሳካላት እኮ ያንን እኮ ትቼ ወጥቻለሁ። አሁን ያው የልጅ አባት እኔ ነኝ አለ እኮ እዩ። ለምን ጊዜውን አንጠብቅም? ይኸውልህ እኔ ሀብቴ ማንም ተነስቶ የልጅ አባት እኔ ነኝ ስላለ የልጅ አባት ነው ማለት አይደለም። የልጅን አባት ማቀው እኔና እኔ ብቻ ነን። አለቀ። ጊዜም እስኪፈታው የምትጠብቁ ከሆነ ትጠብቃላችሁ። አይ የምትሉ ከሆነ ደግሞ መሄድ እስካለብኝ መንገድ ድረስ መሄድ እስካለብኝ በቃ ሂጂ። እሺ አንቺ በቃ ሂጂ። ምንም እንደውም ካንቺ ጋር ራሱ ማውራት አያስፈልግም። ጊዜውን ጠብቆ እንትን ማለት ነው። እሺ በቃ ከዚህ በላይ አንጨቃጨቅ። እኔም መጨቃጨቅ አልፈልግም ከዚህ በላይ። ለዛም ነበር ሁሉን ነገር ትቼ ተቀመጥኩት። እናንተ ግን ያ ነገር ስላልፈለጋችሁት ከዚህ በኋላ ለሚመጣው ነገር ብትዘጋጁበት ይሻላል። አይ በቃ በዚህ ልክ በቃ የሆነ ሰው በደንብ በቃ አቀዶበትና እንትን ብሎ ነው የመጣው። ተደራረሳችሁት ነገር አለ ከዚህ ልጅ ጋር እዚህ ደረጃ የሚያስደርስ እንኳን ነገር አልተደራረሰም። እኔ እኮ ባወራው ደስ ይለኛል፣ ግን የሚወራ ነገር አይደለም። እኔ ቀለል ያለ ነገር የተፈጠረው ነገር። ለማንኛውም አንቺም ተረጋጊ አይሚ፣ ብሩክን ለማመን ሞክሪ። ትምህርት ልታስተምሪው ግድ ይላል። ሲያጠፋ ስትቀበዩ በምን ይማር? ስለዚህ ዝም ብለሽ ሲጣላሽ መጥፎ ነገር አድርጎ ቺት አድርጎ ጎርተሽ ሲመጣ የምትቀበዩ ከሆነ ጥፋቱ ያንቺ ነው። ይቅር ካልሽ በሆነ ነገር ፓኒሽ ልታረጊው ይገባል። በሆነ ነገር እንዲማር ማለት ነው። እንደ ልጆች ስትቀጫቸው ነው አይደል የሚማሩት? አንቺም መቅጣት ያለብሽን ነገር የሚፈልገውን ነገር ልትነጥቂው ይገባሻል። ለምን ትምህርት አድርጎ እንዲወስደው። ያለበለዚያ ሲያጠፋ እንደገና ከተቀበልሽው ጥፋቱ ያንቺ ነው የሱ ሳይሆን። ምክንያቱም አልተማረማ። ስለዚህ ሴቶች ዋጋ ለማስከፈል ሞክሩ። ዋጋ የሚከፍለውም እግዚአብሔርም ቢሆን እንቺ ደግሞ እንዲገባው አድርገሽ ቅጭ። ሶሪ ጋይስ። ክህደትን ከሁሉም በላይ የከፋ የሚያደርገው ከጠላት አለመ